ይህ መልእክት ልጆች ላሏቸው ወላጆች ሁሉ የተላከ ነው። እባካችሁ ተጠንቀቁ ተብሎ መልእክት እየተላለፈ ይገኛል። የገዛ ዘመዶቿን ልጆች ወዳልታወቀና ሩቅ ወደሆነ ስፍራም ይዛ በመሄድ 25000 የአሜሪካን ዶላር ካልከፈላችሁ ልጆቻችሁን በህይወት አታገኟቸውም የሚል መልእክት በማስቀመጥ እጅግ አስገራሚና በርካቶችን ያነጋገረ ጉዳይ ፈጽማለች ግለሰቧም። እነዚህ ወላጆች ልጆቻቸውን ለማግኘት የከፈሉት መስዋዕትነት፣ የወጡበት የወረዱበትን መከራና ብዙ ውጣ ውረዶችን መገመቱ እጅግ ቀላል ነው። ለመሆኑ ይህንን ያደረገችው ግለሰብ ማን ናት? እነዚህ ህፃናት ከነበሩበት ስፍራ ወዳልታወቀ ቦታ ከተወሰዱ በኋላ መጨረሻቸው እንዴት ሆነም? ይህንን ጉዳይ ክትትል ሲያደርግ የነበረው ፖሊስስ የግለሰቧን ሁኔታ ምን ላይ ያደረሰው? ቤተሰብ ያሳለፏቸው እነዚያ መከራዎችስ እንዴት ያሉ ነበሩ? ሁሉንም እንነግራችኋለን። በሌላ መረጃ ደግሞ ወድቆ የተገኘ በሞትና በህይወት መካከል የነበረ በረሃብና በጥም ብዙ የተንገላታ ህይወቱ ልትጠፋ ጫፍ ላይ ደርሳ የነበረ የ3 ወር ህፃን ልጅ በማንሳት ህይወቱ እንዲተርፍ ያደረገችው የፖሊስ አባል አነጋጋሪ ሆናለች። እቺ ፖሊስ ይህንን ህፃን ለማዳን ያደረገችው ጥረት ምን ይመስል ነበረ? ህፃኑ እንዴት ተጥሎ ተገኘም? ፖሊሷ ይህንን በማድረጓና ህፃኑን በህይወት እንዲተርፍ በማድረጓ የተሰማትን ስሜትም ትናገራለች። ይህንንም በዝርዝር ወደ እናንተ እናደርሳለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች እንደምናችሁ በያላችሁበት ሆናችሁ ጎራ ስቱዲዮን ተቀዳሚ ምርጫ በማድረግ ስለምትከታተሉን እጅግ አድርገን እናመሰግናለን። በዛሬው ዝግጅታችን እነዚህን ሁለት መረጃዎች በቅደም ተከተል ወደ እናንተ ልናደርስ እንዲተገናኝተናል። ጌታቸው በላይ ደግሞ መሰናዶን አዘጋጅቼ ወደ እናንተ አቀርበዋለሁ። ወደ ዝግጅቶቹ እናምራ። በምስራቅ ሐረርጌ ዞን ቀርሳ ወረዳ በቀርሳ ከተማ ከተወለደ ገና 3 ወር የሆነው ህፃን ልጅ በከተማው እንደተጣለ ለፖሊስ ጥቆማ ይደርሰዋል። ወዲያውኑም የቀርሳ ወረዳ ፖሊስ ሴቶችና ህፃናት ክፍል ኃላፊ ዋና ሳጅን ነይማ ጀማል ተጥሎ የተገኘውን ህፃን ልጅ በረሃብ ምክንያት በመኖርና ባለመኖር መካከል መሆኑን በመረዳት ወተት ያጋተውን ጡቷን አውጥታም በማጥባት ነው ህይወቱን ለመታደግ የቻለችው። የራሷን ልጅ ከወለደች ገና 6 ወር ሆኗታል። ታዲያም ይህንን የ3 ወር ህፃን ልጅ ተጥሎ ስታገኘው በረሃብ ምክንያት እንዲየተሰቃየ ስታየው የእናትነት አንጀቷ አልችል ቢላት ነው ጡቷን አውጥታም ለማጥባት የቻለችው። ፖሊሷ ስትናገር ህፃኑ ለቀናት ጡት ሳያገኝ ተጥሎ በመቆየቱ ትንሽ ቆይቶ ቢሆን በህይወት እንደማይኖር ትናገራለች። በዚህ ምክንያት ህይወቱ የተረፈው ይህ ህፃን ልጅ ታዲያ በወረዳው በሚገኘው የጤና ተቋም ውስጥ ክትትል እየተደረገለትና በመልካም ሂደት ውስጥ እንደሚገኝ ነው ያገኘነው መረጃም የሚያመላክተው። መረጃውን ያጋራን ዳጉ ጆርናል ነው። እንዲህ ያለውን መልካም ተግባር የሚፈጽሙ ሰዎች ይብዙልን ይኑሩልን ለማለት እንወዳለን። አስከትለን እጅግ አስገራሚውንና ወላጆች እባካችሁ ተጠንቀቁ ተብሎ መልእክት የተላከበትን 25000 የአሜሪካን ዶላር የተጠየቀበትን ህፃናቱ ብዙ መከራና ስቃይ ያዩበትን ወላጆቻቸው ደግሞ ልጆቹን ለማግኘት እንዲሁ መከራቸውን የበሉበትን ታሪክ ነው የምንነግራችሁ። እንሻገር። የህፃናቱ ወላጆች ወይዘሮ ሹክሪያ አብዱል ራሺድ እና ባለቤቷ ጥቅምት 26 ቀን 2018 ዓ.ም የታመመ ልጃቸውን ለማሳከም ነበረ ከድሬዳዋ ከተማ ወደ አዲስ አበባ ከተማ የገቡት ማለት ነው። ቦሌ ክፍለ ከተማ ወረዳ 4 ወደሚገኝ የህክምና ተቋም ነበር የገቡት ይለናል የፖሊስ መረጃም። የህፃናት ወላጆች ቤተሰብ የሆነችው ሂክራም ረሺድ ደግሞ እነሱ ዶክተሩን እስኪያነጋግሩ ድረስ ከህፃናቱ ጋር ውጭ ላይ ነበረች፣ 2 ህፃናትን ይዛ ማለት ነው። ወላጆች ስለ ልጃቸው ህመም ከዶክተሩ ጋር ተነጋግረው ወደ ውጭ ሲመለሱ ግን ያልጠበቁት ነገር ተከሰተ። ልጆቻቸውና አብራት የነበረችው ዘመዳቸው በቦታው የለችም።
እጅግ አስደንጋጭ ነው። የልጃቸውን ህመም ለማስታገስ ከዚያ ከሩቅ ስፍራ መጥተው እንደገና እነዚህኞቹ ልጆቻቸውን በእንዲህ ያለ መንገድ ማጣት ግን እጅግ አስደንጋጭ ነበረ። ወላጆች ግራ ተጋቡም። አካባቢውን በጩኸት አቀለጡት። ነገሩ ለሕክምና ተቋሙና ለዶክተሮቹ እጅግ ውስብስብና የማይታመን ሆነባቸው። እነዚህ ህፃናት የ5 እና የ10 ዓመት ዕድሜ ያላቸው ሮቢናና ተሲያም የተባሉ 2 ሴት ልጆች ነበሩ። አስከትለው ወላጆቻቸው ለካራማራ አካባቢ ፖሊስ ጣቢያም ወዲያውኑ ሪፖርት ያደርጋሉ ሁኔታውን። የፖሊስ ምርመራና ክትትል ቡድን ሂደትም ሂክራም ህፃናቱን ይዛም ወደ ኦሮሚያ ክልል ምስራቅ ሸዋ ዞን ባቱ ወይም ደግሞ ዘዋይ ከተማ መሄዷን ይደርስበታል። የልጅቷን ሁኔታም የተገነዘበው ፖሊስም ወደ ስፍራው በማቅናት ህፃናቱን ለማስለቀቅ ጉዞ በጀመረበት ጊዜ ወዲያውኑ ለወላጆች ስልክ ተደወለም። እነዚህን ህፃናት የምታገኟቸው ለኔ ገንዘብ ስትከፍሉኝ ነው ትላለች። 25000 የአሜሪካን ዶላር ጥያቄ አቀረበች። ይህ ወደ ኢትዮጵያ ብር ሲመነዘር ደግሞ 4 ሚሊዮን አካባቢም ይደርሳል። ይህን ካልከፈሉ ግን ልጆቹን እንደማያገኟቸው ትነግራቸዋለች። እንደገናም ሌላ ጭንቀት፣ ሌላ መከራ ውስጥ ገቡም። የልጆቻቸው ሁኔታም እጅጉን አሳሰባቸው። ፖሊስ እስከ ጥግ ሄዶም ልጆቹን ያስመልስልን ይሆን ወይስ ደግሞ ገንዘቡን ከየትም ፈልገን እንስጣትና ልጆቻችንን እናስመልስ የሚሉ ውዝግብ ውስጥ ገቡም። ለነገሩ ገንዘቡን ለመስጠት ቢፈልጉ እንኳን ያንን ያክል ብር ማግኘት የሚችሉበት ሁኔታ ላይ አልነበሩም። ብቻ እንዲሁ በስቃይና በመከራ ማሳለፋቸውን ቀጠሉ። የካራማራ አካባቢ ፖሊስ ጣቢያም ከባቱ ወይም ዘዋይ ከተማ ፖሊስ መምሪያ ጋር በመቀናጀትም ባደረገው ፈጣን ክትትል ተጠርጣሪ ሂክማ ረሺድ በቁጥጥር ስር ውላለች ይለናል ያገኘነው የፖሊስ መረጃም። ህፃናቱ ምንም አይነት አካላዊ ጉዳት ሳይደርስባቸው ጥቅምት 27 ቀን 2018 ዓ.ም በሰላም ወደ ወላጆቻቸው ተመልሰዋል በማለትም ያክላል። ፖሊስ ወንጀል ፈጻሚዋ ከህፃናቱ ወላጆች ጋር ያላትን ዝምድና ተጠቅማ ወንጀሉን ፈጽማለች ሲልም ገልጿል። የፖሊስ መረጃ እንደሚያመላክተው ከሆነ ከቅርብ ጊዜያት ወዲህ ህፃናትን በእንዲህ ያለ መንገድ በመያዣነት በመጠቀም ከወላጆቻቸው የሚገኝን ጥቅም በመፈለግ እንዲህ ያለም ወንጀል እየተፈጸመና እየተባባሰ መምጣቱን አክሎ ይገልጻል። እንዲህ ያለው ተግባር ደግሞ በቅርብ ዘመዶችና ለወላጆች ቅርብ በሆኑ ሰዎች የሚፈጸም መሆኑ ነገርየውን እጅግ አስደንጋጭ አድርጓል ይላል። ወላጆች ተገቢውን ጥንቃቄ ሊያደርጉ እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱንም አስተላልፏል። የቅርብ ሰዎችንም ቢሆን ከመጠን ያለፈ እምነት ከመስጠት መቆጠብ እንደሚያስፈልግም የአዲስ አበባ ከተማ ፖሊስ መምሪያ በመረጃው አካፍሎናል። የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ይህንን መረጃ እንዴት አገኛችሁት? ህፃናቱ እንኳንም ፈጣሪ ያተርፏችሁ ከወላጆቻችሁ ጋር ለመገናኘት አበቃችሁ ለማለት እንወዳለን። እንዲህ ያለው የሚያሳዝን ነገር በሌሎች ሰዎች ላይ እንዳይደርስ ከፍተኛ ጥንቃቄ ሊደረግ እንደሚገባ እኛም ከፖሊስ በተጨማሪም ነገርየውን ለማስመር እንወዳለን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉንና ከኛ ጋርም ስለምትሆኑ እጅግ አድርገን እናመሰግናለን። ቻናላችን ጎራ ስቱዲዮ እንዲህ ያሉትን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን 2 ያህል መረጃዎችን ቁም ነገርና ትምህርት ተጨብጡባቸው ዘንድ እንዲህ አቀረብንላችሁ። በሚቀጥለው ተመልሰን እስክንገናኝ መልካም ጊዜ ይሆንላችሁ።